ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 36። ይህን ቃል ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ያስተማረው የሚመጣበት ቀን መቼ እንደሆነ ለማሳወቅ አይደለም ክርስቲያኖች። በመሆኑም እስከሚመጣበት ቀን ድረስ የሚደረጉ ምልክቶችን ተናገረ እንጂ። ሰው ሁሉ የሚጠበቅበት ጌታ እንደሚመጣ አውቆ ተዘጋጅቶ መኖር ነው። ቀኑና ሰዓቱን የሚያውቅ እግዚአብሔር ብቻ ስለሆነ ከአባት ብቻ በቀር አለ ፍጡር መላእክትም ቢሆኑ ሰዎችም ቢሆኑ አያውቁምና። መላእክት ቢሆኑ ልጅ ወልድም ቢሆን የሚያውቅ የለም አለ። ቅደም ተከተሉን ስንመለከት መላእክት ይቀድማሉ፣ ልጅ የሚለው ደግሞ ይከተላል። በዚህ ጥቅስ መሰረት አባት የሚለው እግዚአብሔርን ነው። መላእክት የሚለው ቅዱሳን መላእክትን ነው። ልጅ የሚለው ደግሞ ሰዎችን ወይም አዳምን ይወክላል። ክርስቶስ ራሱ ልጅ ብሎ ቢገልጥም እንኳ ሰው በመሆኑ ራሱን ከሰው ልጆች ጋር ቆጥሮ እንጂ ምንም አያውቅም ለማለት አይደለም። ልብ አድርጉ። ክርስቶስ ራሱን ልጅ ብሎ ቢገልጥም እንኳ ሰው በመሆኑ ራሱን ከሰው ልጆች ጋር ቆጥሮ እንጂ ምንም አያውቅም ለማለት ግን አይደለም። ምክንያቱም እስከሚመጣበት ቀን ድረስ የሚደረጉትን ነገሮች ሁሉ በምልክቶች አስረድቶናል። ይህም በጣት እንደመጠቆም ይቆጠራል። በኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በኖህ ዘመን የመጣው የጥፋት ውሃ ባልተዘጋጁት ላይ ድንገት እንደሆነ የክርስቶስን መምጣት እንዲሁ ድንገት ይሆናል ማለት ነው። ይህም የሚገልጠው ስለዚያች ቀንና ሰዓት የሚያውቅ የለም ያለውን ነው። ክርስቲያኖች ኖህ ወደ መርከብ እስከገባበት ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበረ በምድራዊ ተድላ ደስታ ላይ ብቻ መስርተው እግዚአብሔርን ረስተው ሳለ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል አላቸው። ስለዚህ ሰዎች ጌታ የሚመጣበትን ቀን አያውቁም ማለት ነው።